ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ የአብርሽን መልእክት እዩልኝ ማለት ነው። የሩታ እህቶች ባትወዳቸው ነበረ የሚደንቀኝ፣ ባታስብላቸው ነበረ የሚደንቀኝ ማለት ነው። እና ከእነሱ ቂጥቂጥ ደግሞ ብትርቅ ነበረ እኔ በጣም እደቅነቅብህ ማለት ነው። አብርሽ እንግዲህ ይሄን ነገር አብርሽ የሚጻፈው ማንም የሚጻፈው ብቻ በሱ ስም ስለመጣ እንግዲህ አብርሽ ነው የጻፈው ማለት ነው። ለሩታ እህቶች እንግዲህ ወዳችኋለሁ፣ ፈታ በሉ፣ ጨጓራችሁ እንዳይላጥ ሲል መልእክት አስተላልፈዋል ማለት ነው። በዚሁ አጋጣሚ ማለት ነው የሩታ እህቶች እውነታችሁ ነው፣ በዚሁ ቀጥሉበት ማለት ነው። ምክንያቱም አብርሽ አንድ ቀን ይህንን ሁል ጊዜ ቁጭ ብለው አስተያየት ሲሰጡ ሲያወሩ ተናግሮ አያውቅም ማለት ነው። ከታች ይመጣል፣ ያዳምጣል፣ አይዲያ ካለ ይዞ ሂድና ወይም ያሰራል ወይም ራሱ ይሰራበታል እንጂ እንደዚህ ኮሜንት ገብቶ ስለ ሩታ እህቶች እንደሚወዳቸውም ደግሞ ስለ ጨጓራቸው ምናምን ነገር አውርቶ አያውቅም ማለት ነው። ለምን እንደሆነ ታውቃላችሁ? እኛ ባለፈ ያንን ነገር ቪዲዮ ሰርተናል። የሩታ እህቶች እስከዛሬ ታግሰው አንድ ቀን የሆነ ምላሽ ስለሰጡ ሩታን በመጥፎ ነገር ስላመጣት የሩታ እህቶች ደግሞ ተጠነቀቁ። በቃ ከዛ በኋላ በራሳቸው ፈታ፣ በራሳቸው መሳቅ፣ በራሳቸው መደሰት ሲያቆም ሲቀጥሉ ደግሞ አብርሽ እየገባ ደግሞ በኮሜንት ይነካካቸዋል ማለት ነው። እና አብርሽ ነውር ነው በጣም አንተ የምትሰራው ነገር በጣም ያስጠላል ማለት ነው። ምክንያቱም ተወደናል ብላችሁ ደግሞ አንዳንዴ በምትሰሩት ነገር በምታረገው ነገር ተጠንቀቅ ማለት ነው። በቃ እነዚህ ልጆች ዛሬ አሁን ስላንተ አላወሩም። ስላንተ አይደለም እየተጫወቱት የነበረ ስለ ራሳቸው ነው ማለት ነው። እዚህ ጋር እኮ የአንተ ደጋፊዎች አይደሉም እነዚህ አይደል? የሩታ ደጋፊዎች እንደሆኑ ታውቃለህ። ግን ለምንድን ነው አንተ ሰው ጸሎት በሚያረግበት ሰዓት፣ ሰው ጥሩ ነገር በሚያረግበት ሰዓት ሰው ነገር እንዲፈልግ ለምንድን ነው የምታረገው አብርሽ? ወይም አንደኛህን ወጥተህ ተናገር። በቃ የኔን ስም አታንሱ፣ አታድንቁኝ፣ አትወዱኝ፣ ሽርሽር አትውሰዱልኝ በል። ይሄ ለአንተ ይበጅሃል ማለት ነው። ነገር ግን የሰው ልጅ ከተቀመጠበት ቦታ ነገር መለቃቀም፣ ስለ እነሱ ጨጓራ አንተ አይመለከትህም። ምን ነው አንተ የምትሰራውና የምታቀርበው ነገር ማለት ነው። ኦዲየንስ አስተያየት እንዲሰጥህ አይደለም የምታቀርበው። ዩቱበር የሆንከው ዩቱበር እኮ ዩቱብ ሰርተህ እስከለቀቅ ድረስ የትኛውም ሰው አስተያየት ይሰጥሃል፣ ይናገርሃል እኮ። ለምን? ስለሚናገርህና አስተያየት ስለሚሰጥህ ነው አይደል ቪዲዮውን የምትለቀው። እነሱ ደግሞ ባረጋችሁት ነገር መጥፎም ነገር ሰራችሁ ጥሩም ነገር ሰራችሁ ከስድብ ነፃ ከሆነ አሁን እኮ አንተ ሩታን ፈትቻታለሁ ካልክ በኋላ ማንም ይሰድብህ የለም። በሰራኸው ትልቁም ትንሹ አስተያየት ይነግርብሃል ማለት ነው። ግን ከሩታ እህቶች አይዲያ ስለምትወስድ አይዲያ ጎደለ ሰሞኑ ማለት ነው። አይዲያ ጠፋ። አሁን ምን አሉ? ለምን አልተናገረችውም ነው እኮ በአንተ ቤት አሁን መተ ኮሜንት መጻፍ ራሱ የአንተ መውደድ እንደዚህ አልነበረም፣ እውነት ለመናገር ማለት ነው። ይሄ የሆነ የሞዴል የማሾፍ ነገር ነው እንጂ እንወዳቸዋለሁ የምትለው የአንተ መውደድማ እንደዚህ ቢሆን ከዚህ የበለጠ ዋጋ የከፈሉልህ የደከሙልህ ሰዎች ነበሩ። ለእነሱ እንኳን ትንሽ ክብር ትሰጥ ነበረ። ዛሬ ትላንትና በሁለት ፍሬ በሶስት ፍሬ በመጡ ኦዲየንሶችህ አትቀይርም ነበር። ምንም ቢሆን እነዚህ እህቶችህ ቁጭ ብለው የሚያወሩ ለአንተ የሚጨነቁ አንተ ከነበርክ ከትንሽ እያለህ እስካሁን ድረስ ሲያበረታቱህ ሲያግዙህ ከጎንህ ነበሩ። ለእነሱ እንኳን ትንሽ ክብር የሚባል ነገር መስጠት አለብህ ማለት ነው። አንዳንዴ ይሄ ንቀትህ ማለት ነው ሰውን እንዴት እንደናከውና ሰውና ሰው የምታባላበት ነገር አብርሽ በጣም ይደብራል። እውነት ለመናገር በጣም ያስጠላል። ሲቀጥል አንተ ወንድ ልጅ አይደለህም እንዴ? ከሴት ቂጥቂጥ ምን ትሰራለህ? ቲክቶክ ላይ ምን ታረጋለህ? ለምን ኦዲየንሶችህ ጋር አትሄድም? ምክንያቱም ኦዲየንሶችህ አይዲ አይሰጡህማ። የምትሰራ ነገር እንካ ብለው አይሰጡህም። ነገር ግን እነዚህ እናንተ አንተና አብርሽ ስለሚወዱ ሳይሆን ሴት ልጅ እንዴት ተደርጎ ክብር እንዳላት እራሷ እንዴት እንደሆነ ማክበር እንዳለባት ነው። ሩታን ስለሚወዷትና ስለሚሳሷላት ነው በዚህ ናክል የሚያወሩት ማለት ነው። የሩታ እህቶች ለዝሙት በርቺ አይሏትም። ይዚ ቀጥይበት ትዳርሽን ፈተሽ አይሏትም። በበደል ካሳት ነበረ እንደዛ የምንለው። ለምን? እርግዝናዋ እያለች በጣም ስትጫወትባት ስታስለቅሳት፣ አው በእርግጥ ይቅርብሽ ብለናል። አሁን ግን ፈታሃታል አይደል? ከነዚህ ወዶንቾች ጋር ምንም መሰራ ነገር እኮ የለም አብርሽ። አንዳንዴ ይደብራል እውነት። በቃ ምንም አታመጡም፣ ተናገሩ። ህዝብ ይናገራል፣ እኔ መስራት አለብኝና በዛም መካከል ደግሞ አንዳንድ ነገር የሚያስጠሉ ነገሮች አሉ ማለት ነው። ሲቀጥል አንተ ሴት አጠገብና ሴት ቲክቶክ ላይ መገኘትም የለብህም መታየትም የለብህም። ለራስህ ራሱ ማለት ነው። በራስህ አይዲያ ለሚመርጠም አሁን እኮ የሁዱ ጌም ምን እንደሆነ ለምን እንደሆነ እውነት አንዷ ጀዝባ ብለዋለች። እውነትም ጀዝባ ማለት ነው።
ኧረ ጀዝባ ራሱ ይሻልሃል ማለት ነው። አንዳንዴ እኛንንም አኩራን፣ ወንድነትህንም አሳየን ማለት ነው። ለዝሙትና ወይም ደግሞ ለውሸት ብቻ አይደለም አንተ ጀግና የምትሆነው ማለት ነው። አንተም በጥሩ ነገር አኩራን እስቲ። እንደ ሀገራችን ወንድ፣ እንደ ጎበዝ ወንድ ሰርቶ እንደሚያሳድር በቃ ለህዝቡ እንዲወንክ እንደ ተለዋጭ ነገር አንዳንዴ ሁሌም ውሸት፣ ሁሌም ደግሞ ከሴት ቂጥቂጥ ሴትን ያለችው ነገር ለቅሞ አይዲያ አድርጎ መምጣት። ሴት ሩታ እንደዚህ አትቆጠቢም ወይ ካሉ የእነሱን ወሬ ለቅመህ አምጥተህ ሚስትህን ማዋረድ፣ ሚስትህን ማስለቀስ፣ ይሄ ተገቢነት አይደለም። እውነት በጣም ይደብራል፣ በጣም ያስጠላል አብርሽ ማለት ነው። ይህ ቪዲዮአችን የሁላችንም ትመለከተዋለህ፣ የሁላችንም ታይናለህ ማለት ነው። አታይም አይደለም፣ በደንብ ነው የምታዳምጠን፣ በደንብ ነው የምትሰማን ማለት ነው። ግን ለራስህ አንዳንዴ ሰው የሚልህ ነገር ለራስህ አይምሮህን እንኳን ውስጥ ክተት ማለት ነው። አንተ የበላይ ነህ እናውቃለን። ለምን ብትሆን አሁን ሀብት መጥተዋላ፣ በጣም አድገሃል፣ በጣም ተለውጠሃል፣ በጣም ትልቅ ደረጃ ደርሰሃል። ተቀላ ይሄ ሀብትነት ደግሞ ይሄ ትልቅነት ርካሽ ነው ማለት ነው። ነገም ወርዶ የሚፈጠፈጥ ነገር ነው። እቺ አዱንያ ጠፊ ናት። ነገር ግን የሰው ፍቅር ይሻላል፣ የሰው መውደድ ይሻላል። ሁልጊዜ ደግሞ አሁን አንተ አንድ ነገር ብትሆን ህዝብ ማንም ያዝንልህ። እሱ ወረኛ፣ እሱ ውሸታም፣ እሱ ድራማ፣ እሱ እንደዚህ ነገር ነው ብሎ የሚያልፈው ማለት ነው። የትኛውም ነገር ቢሆን ለሰው ልጅ ክብር የመሰለ ነገር የለም። ለሰው ልጅ ምንም ነገር ብታረግ እንኳን ወይኔ የኛ ልጅ ያኛው ልጅ መልካምነቱ ጥሩነቱ የሚባል ይሄ ለአንተ ተገቢ ይሄ ነው። ግን ከሴት ቂጥቂጥ እየሄድክ ሴቶችን ለምን አላወሩም እኮ ነው ቤተሰብ። አሁን ገርሞኛል። እውነቴ ነው የምላችሁ። ለምን የሩታ እህቶች አልተናገሩም እኮ ነው። ለምን ሩታን አልተናገሯትም? አይናገሯትም። አንተ ግን ወጥመድ ሁሉ ነገርህ ማለት ነው። ሩታና የሩታ እህቶች አለያይታ በቃ ሩታን እንዲጠሏት ሩታን በአይናችን አናይም እንዲሉ ነው የምታረገው ማለት ነው። ሁሉ ነገር የምታረገው ማለት ነው። ለምን? ቆይ ምን ችግር አለው? ብትወደድ ብትደነቅ ምን ችግር አለው? የምትሰሩ ስራ ነው፣ የምትሰሩ ድራማ ነው። ሁሉም ነገር ሰው አውቆባችኋል። ምንም አንዳንድ ጀዝባ የሆነ ነው እንጂ እናንተ የሚከታተል አሁን ያው እንዳለ ሁላችሁ ውሸት እንደሆነ ያስታውቃል እኮ። ግን በውሸት ነገር ሚስትህ ብትወደድስ? የኔ ጥያቄ ብትደነቅስ? ለአንተ ምን ይጎልሃል? የሚጎልብህ ነገር አለ? የሚቀንስብህ ነገር አለ? እስቲ የሚቀንስብህ ከሆነ ወጥተህ ይሄንን ነገር ይቀንስብኛል፣ ሚስቴን አትውደዳት፣ አታድንቋት በል። እኛ እንተዋችኋለን። ወይስ አንተ ሼም ያዘህ ወጥተህ ለመዳም ቅመም እንደዚህ መናገር? ከዛም በኋላ ደግሞ ድሮስ ፋራ አይደለህም እንዴ? ፋራ ስለሆንክ እኮ ነው፣ ፈሪ ስለሆንክ እኮ ነው እንጂ በአንተ ህይወት ማንም ገብቶ እንደዚህ አይጨማላለቅም ነበር። እውነት ቆፍጣና ወንድ ብትሆን በአንድ ቪዲዮ ታስቆመው ነበር ህዝቡ ማለት ነው። ስላንተም ስለሚስትህ ምንም ነገር መዋራት አልነበረበትም። ሌላ ዩቱበር ተከታተል፣ ሌላ ዩቱበር ቪዲዮአቸውን እስቲ ማንም ይሰራባቸው የለም። ምክንያቱም አንተ ፈሪ ነሃ፣ በራስህ መተማመን የሚባል ነገር የለህም። እዚህ ጋር ኦዲየንስ ከላየኝስ፣ የመዳም ቅመም ከላየችኝስ እኔ የት ሄዳለሁ? የት እገባለሁ? ሌላ ስራ አላቅም ነው። ያንተ ስራ እኮ በደንብ አድርገን እናውቃለን። ግን ነውር ነው፣ ሼም ነው። እውነት አብረሽ ተጠንቀቅ።